የዩቲዩብ የክፍያ መንገዶች ግን አንዳንድ ጊዜ ችግር ያጋጥማል። ይህንን ስህተት ማስተካከል አለብን። አይዟችሁ አብረን እንሰራዋለን። የዩቲዩብ የክፍያ መንገዶች ግን አንዳንድ ጊዜ ችግር ያጋጥማል። ዶቼ እንዴት ናቸው? ደህና ናቸው ወይ? ዛሬ እንግዲህ አንዳንድ ሀሳቦችን ለእናንተ ይዤ መጥቻለሁ። ለእናንተም ትምህርት ስለሚሆን እንግዲህ እሱስ ምንድን ነው? የቻናል ነገር ነው። የቻናል ነገር ማለት ነው። ወንድማችን እዚህ ጋር ያደረግኩ ወንድማችን የሚያወራው ነገር ሁሉን ሰምቼ በራሴ ድምፅ የሱ ያወራው ነገር በራሴ ላውራ ብዬ ነው። ድምፅ ማስገባት ስላልፈለኩም እና ውዶቼ እንግዲህ ታውቃላችሁ ዩቲዩብ እንግዲህ ከባድ ሁኔታ ላይ ነው። ከባድ ሁኔታ ማለት ነው። ጥንቃቄ በጣም አስፈላጊ ነው። እንግዲህ እንደ እኔ ሞንታይዝ የተነሳባችሁ እንግዲህ ለሁላችሁም ብሎ ነበረ ቪዲዮ እየሰራህ የነበረው ልጁ። እኔም ደግሞ ስለደረሰብኝ ስለቀመስኩ በደንብ የሱ እሱ የሚያወራው ነገር በደንብ እየሰማሁ ነበረ እና ያው የእሱ ድምፅ ትንሽ ባስገባ ጥሩ ነበረ። የራሴ ድምፅ ይሻለኛል። የሰው አላስገባህም ብዬ ነው በፎቶ ብቻ ይዤ የመጣው ማለት ነው ውዶቼ። ለምን ካላችሁ እንግዲህ ዩቲዩብ በጣም ከባድ እየሆነ ነው። ጉግሉም ደግሞ በጣም አስቸጋሪ ሆኗል እያለ ታዋቂዎቹ እራሱ በጣም እየመረሩበት ጊዜ ላይ ናቸው ዩቲዩብ ማለት ነው። እንደው ማለት ነው ዩቲዩብ ብሎ ለማጥራት ትንሽ ከብዶባቸው ጋሼ ብሎ ነው የሚጠሩ። በነገራችን ላይ አንድ ወንድማችን ጋሼ እኔ እኮ ከዚህ በፊት 5 ጋሼን ከፍቼ ከዛ በኋላ በአንድ ሆኖ ተዘግቶብኝ ነው በሱ የለማመድኩኝ አሁን እግዚአብሔር ይመስገን ወደ ክፍያ ደረጃ የደረስኩኝ። በትዕግስት ማስራት አለባችሁ። ትዕግስት ከሌላችሁ ደግሞ ምንም የሚያስከህድ ነገር የለም እያለ እያወራህ ነበርና በነገራችን ላይ ሁሉም ነገር ትዕግስት ያስፈልጋል። ያለ ትዕግስት የሚሆን ነገር ምንም የለም። እና እኔ ስለቀመስኩኝ ይሄን ያወራህ ለቆ ነበረ ልጁ ማለት ነው። እንግዲህ ይሄ ነገር እኔም የደረሰበት ነው እና የእነሱ ድካማቸው የእናንተ ድካም እንደዚህ ሲሆን በጣም ያሳዝናል እያለ ያወራ ስለነበረ በጣም ፎከስ ሰጥቼ ነበረ እንዳው እየሰማሁ የነበረው ማለት ነው። አሁን ጥንቃቄ ይውሰዱ፣ ይሄንን እንዳታድርጉ ብሎ ያወራህ ነገር ለእናንተ ደግሞ አወራችኋለሁ። ለሌሎችም ሼር አድርጉ፣ አጋሩ፣ አውሩ ማለቴ ያው ትምህርት ለእናንተ ስለሚሆን እያለ ነበርና እኔ ደግሞ ውድ እህቶቼ ከኔ ጋር የሚሰሩ ከኔ ጋር የሚታገሉ እንደኔ ደግሞ እንደዚህ ሞንታይዝ እየተነሳባችሁ በጣም ብዙ ስላሉ በዛ ላይ ደግሞ ሞንታይዝ ያሉ በጣም ብዙ ስለሆኑ ያው ይመለሳል ብዬ በተስፋ እንግዲህ እየጠበቅኩኝ ነው። ደግሞ ሌሎችም እንደዚህ በተስፋ እየጠበቁ ስለሆነ አሁን ደግሞ ሲመለስ ራሱ በጥንቃቄ በምን ጥንቃቄ ነው በምንጠብቀው ብለን ስናስብ በመጀመሪያ ጊዜ የራሳቸው ቪዲዮ ከፎሰታችሁ በኋላ ቪዲዮ ከፎሰታችሁ በኋላ እሱ ጋር ገብታችሁ ቪዲዮ በጭራሽ መከፈት የለባችሁም። በአንድ ስልክ በአንድ አካውንት በአንድ ነገር ቪዲዮ ከፍታችሁ በር ያለው እያላችሁ እንግዲህ እኔ የተነሳብኝ በዚህ ምክንያት ስለሆነ ልጁም ደግሞ እያወራህ የነበረው በዚህ ነው። በጭራሽ በራሳችሁ አካውንት በራሳችሁ አንድ ስልክ ሄዳችሁ ቪዲዮ አትክፈቱ። ቪዲዮን ብቻ ኢዲት አድርጋችሁ ኢዲት ስታድርጉ ጊዜ ቪዲዮ ላይ ምን አለ ምን ችግር አለ ስታወሩ ምንድነው ብላችሁ አስተካክላችሁ በአንዴ ሊቀቁ። ከዛ በኋላ ዞር ብላችሁ እንዳታዩ ያለ ነው። እኔ ደግሞ ምንድነው እሱ እንደዚህ ሲያወራ ጊዜ እኔ ደግሞ ምንድነው ትዝ አለኝ እንደዚህ ኮመንት ሰው ሲጽፍ ልብ ቅርጽ እንዴት መስጠት እንችላለን? እንዴት ልብ ቅርጽ መስጠት እንችላለን? ሌላው ደግሞ ማን ዘይርም ማን አልዘየረም የሚባለው ነገር በአካውንታችሁ ገብታችሁ ነው የሚታዩና እሱ አይደሆነ እሱ እንግዲህ ያው በሁለተኛ ስልክ ምናምን ማየት አለብን ማለት ነው። ግን ልብ ቅርጽ መስጠት አይቻልም ማለት ነው። በጭራሽ ዞር ብላችሁ እንዳትይ ያለው ነው እኮ ነው። እና እንግዲህ ማን ዘየረም ማን አልዘየረም ብለን ቼክ ለምናደርግ ሁለተኛ ስልክ ማኖር አለበት። ሌላው ደግሞ በአንድ ስልክ ላይ ሄዳችሁ ቪዲዮ በጭራሽ እንዳትከፍቱ።
እውነቴ ነው የምላቸው እህቶቼ። ለምን እናንተ ድካማቸው እንደዚህ ሲሆን በጣም ነው የሚያስጠላውና አትክፈቱ። ይሄ አንደኛ ደረጃ ነው። ደጋግሜ የምላችሁ ቪዲዮ ከፖስተታችሁ በኋላ ምንም ነገር መከፈት የለባችሁ በሱ በራሱ ስልክ ማለት ነው። ሌላው ደግሞ ልጁ ያወራህ ነገር ነው ማውራችሁ። በጣም ከሱ በትልቅ እንትን አግኝቻለሁ ማለት እውቀት ያለው ሰው ስለሆነ ዩቲዩበር ስለሆነ ታዋቂ ስለሆነ በጣም እየሰማሁ ነበር። እና ሌላው ደግሞ በኢንስታግራም እና በቲክቶክ ላይ ያደረጋችሁ ያው በቲክቶክ ላይ ከለጠፋችሁ ብዙ ሰው ገብቶ ቪዲዮ ያያል። በቲክቶክ ዩቲዩብ ገብቶ ያያል። እና ይሄን ራሱ እየተከለከለን ነው። አሁን ግን በዚህ ጊዜ በዚህ ሰዓት ይሄን ራሱ ብታነሱ በኢንስታግራም ላይ በቲክቶክ ላይ ያለው ቲክታክ ያለው የዩቲዩቡን ብታነሱ በዚህ ሰዓት አሁን ጊዜ እያለ ነበር። አሁን ጊዜ በጣም ፎከስ ያደረገ ነው ጉግሉ። ለዛ ስለሆነ ብታነሱ እያለ ነው። ይሄን እንግዲህ እናንተ ታውቃላችሁ። ለምን እሱን ራሱ ጥሩ አይደለም። በቲክቶክ ላይ ገብቶ ሰው ስለሚያይ በዛ ራሱ ያው ቅሬታ እያደረገ ነው። ግን እኛ ኢትዮጵያዊ ሁሉ ተሰብስበን የሆነ ነገር መጻፍ አለብን ለጉግሉ እያለ ነው። በነገራችን ላይ ይሄ ሁለተኛ ነገር ነው። ሶስተኛ ነገር ደግሞ ስልክ ተመሳሳይ ስልክ ላይ እንደዚህ እርስ በርሳችን እንደኛ ማዞር በዚህ በተመሳሳይ ስልክ ላይ በዋና አካውንት ማዞር የለባችሁም። ማዞር እርስ በርሳችሁ መታየት የለባችሁም። ኦኬ መታየት አለብን ካላችሁ በፌክ ማትጠቀሙ ከፍታችሁ በሱ ብትዞሩ ደግሞ በሱ በቃ ስልኳን ኖርማል ላይፍ የምትገቡበት ቪዲዮ የምትለቀቁበት ቪዲዮ እንኳን ኢዲት ማድረግ ትችላላችሁ። ቪዲዮ መቅረጽ ኢዲት ማድረግ ትችላላችሁ። እሱ ችግር የለም። ሌላው ላይፍ የምትገቡበት ደግሞ በአንድ አካውንት በሌላ ሰው መዘየር ያውቋል። እናንተ አታውቁም እንጂ ጉግሉ አሁን ጊዜ ምንም ከጉግሉ የሚሸፈን ነገር የለም ያለ ነው። ይሄ ሶስተኛ ነው በነገራችን ላይ እና በጣም ትምህርታዊ ነገር ነበር እና ለእናንተ ከሱ የሰማሁ ነገር ነው እያወራሁ ያለው እና በጭራሽ ስልኩ አንድ መሆን የለበትም። ላይፍ የምትገቡ አንድ ቪዲዮ ኢዲት አድርጋችሁ የምትለቀቁበትና ላይፍ የምትገቡበት እሱን ብቻ መሆን አለበት። አንድ ስልክ ብቻ መሆን አለበት። ማዞር ከአካውንት መቀያየር የለባቸውም እያለ ነበረ ማለት ነው። በጣም ትምህርታዊ ነገር ነበር እያወራህ የነበረው። ሌላው ደግሞ በአሁን እኔ እዚህ ጋር አሁን በእኔ አካውንት ላይ በእኔ ስልክ ላይ ቢያንስ 10 አካውንት አለ። ፔክ ማለት ነው። ፔክ አካውንቶቹ 10 አለ። እኔ የማልጠቅመው ማለት ነው። አንድ እሱን ብቻ እጠቀማለሁ። ሌላው 10 ነው። እንደዚህ ፔክ አካውንት መኖር የለባቸው። ፔክ አካውንት በጭራሽ መኖር የለባቸው። በቃ አንድና አንድ ዩቲዩብ እሷን ብቻ መሆን አለባት። በጣም ግን የሚገርም ነገር ነው። አንድ ብቻ ናት መኖር ያለባት በስልክ ላይ ዩቲዩብ ማለት ነው። ፔክ አካውንት ካላችሁ ፔክ አካውንቶቹን አጠቃላይ ማጥፋት አለባችሁ። ፔክ አካውንቶቹ ማጥፋት አለባችሁ እያለ ነበር። በነገራችን ላይ በጣም ብዙ ነገር ነው ትምህርታዊ ነገር እየሰጠህ የነበረው ማለት ነው። ደግሞ ምንድነው ሞንታይዝ የተነሳባችሁ እንደኔ ማለት ነው። ሞንታይዝ የተነሳባችሁ ሞንታይዛችሁ ከተመለሰህ በኋላ ስልክ ደግሞ አዲስ መሆን አለበት። በጣም ማስቃበጥ የታን በነገራችን ላይ በዩቲዩብ ላይ ገንዘብ እየቀመሰ ሰው እንደዚህም ያደርጋል ብዬ አስባለሁ። ያደርጋል። ስልኩ የድሮ ስልክ መሆን አለበትም የለበትም። ስልኩ አዲስ መሆን አለበት። ዩቲዩባችሁ ሞንታይዛችሁ ከተመለሰ በኋላ አዲስ ስልክ ማድረግ አዲስ ስልክ መሆን አለባችሁ። በቃ ቪዲዮ የሚለቀቀውና ላይፍ የምትገቡ አንድ ስልክ እሷ ራሷ መሆን አለባት። አንደኛው የፈሰታችሁ ቪዲዮ ደግማችሁ እንዳታዩ። ሁለተኛው
እርስ በርሳችሁ መዘያየሩን ያውቃል ጉግል። እስከዛ ቀዝቀዝ ብሎ ደግሞ ኢሜል ላይ አንድ 15 አካውንት አጥፉ። የራሱ አንድ አካውንት ብቻ ያስፈልጋል። በጣም እንትን ነው በቃ አለ አይደል፣ እንደ እንቁላል አንከባከቡ ነው የሚለው። እንደ እንቁላል እንደዚህ አድርጉ ይላል ዩቲዩብ። ጌታን በጣም ከባድ ነው። አሁን ለኛ ደግሞ ካልዞረን እርስ በርሳችን ካላጫወትን ማንም ሰው ሚያይ የለም። አስባችኋል? ግን አሁን እኛ ካልዞረን ማን ያይናል? ቪዲዮዬን ማን ያያል? አሁን እንደዚህ ዝም ብዬ ያወራሁ ቪዲዮ እናንተ ናችሁ እርስ በርሳችሁን ምንዘያየረው ምናየው። ላይፍ ላይ ከገባው እንደዛው እናንተ ናችሁ። ሌላ ማን ይመጣል? ታዋቂዎቹ እሺ፣ ታዋቂዎቹ የራሳቸው ቪዲዮ ይለቃሉ፣ ይፈሰታሉ። እየፈለገ ሰው እነሱ ታዋቂ ስለሆኑ ያያል፣ ይታያል። እና ለኛ እንዴት ነው? እና ጋይሶች ምንድን ነው የምላችሁ፣ በጣም ጥንቃቄ ያስፈልጋል። በጣም ጥንቃቄ ያስፈልጋል። እና አሁን እንግዲህ ይመለስና ጥንቃቄው እንግዲህ በጣም እንትን እናደርጋለን። የምሬ ነው የምላችሁ። ያው አንድ ሁለቴ እንኳን ቢቀመስ በጣም የገረመኝ ነገር አንድ ሁለቴ እንኳን ቢቀመስ ምን አለ? እንደዛ ቢሆን እንደው ችግር የለም። ገንዘብ ይወጣል እንጂ ከሱ ገንዘብ እናገኛለን ስል ሌላ ገንዘብ ይወጣል እንጂ ምንም ነገር ትርፍ አላገኘሁም እኔ ከዚህ ዩቲዩብ። ድካም እና ድካም፣ ትርፉ ድካም ነው። ጌታን በጣም ነው ድካሙ። በቃ ስልችት ያለኝ እኔ አወጣሁ እንጂ ከሱ ምንም አልቀመስኩም። አሁን ልጁ እንደሚል በቴክስት እኔ 5 ቻና ከፍቼ ቻና እንኳን አይልም እኮ ዩቲዩብ እንኳን አይልም፣ በክብር ነው የሚጠራው። ጋሽን 5 ጋሽን ከከፈትኩኝ በኋላ ነው 5ኛ ጋሽን ገንዘብ መቆጠር ጀመርኩኝ፣ ገንዘብ ማስራት ጀመርኩኝ። እና 5ኛው እንግዲህ በጥንቃቄ እየሰራሁ ነው። ሌሎቹ ትምህርት እየወሰድኩኝ ያለሁበት ሰዓት ነው። እንግዲህ እየተዘጋም የተለያየ ሁኔታ ላይ እየተዘጋበት ያለ ነበረ። ደግሞ የሰው ቪዲዮ አምጥታችሁ የሰው ቪዲዮ እንግዲህ እንደ እኛ ማለት ነው። እኛ አሁን በሰው ቪዲዮ ነበር እንግዲህ አሁን ነው ትንሽ ጥንቃቄ እየወሰደን ያለን እንጂ እንደኛ የሰው ቪዲዮ አምጥታችሁ የታየ ቪዲዮ በቲክቶክ ይሁን በፌስቡክ ይሁን በኬቱም ይሁን በቃ እንደ ሶሻል ሚዲያ ላይ እየተለቀቀ እየታየ ነው። በዩቲዩብም ይሁን እሱን አምጥታችሁ ለቃችሁ ዝም ካላችሁ ይሄ ወደፊት አይወስድም። በቃ አለ አይደል፣ ረጅም ጉዞ አይደለም። በራሳቸው ከተሰራችሁ ምንም ነገር ጫና አይሆኑም ያለ ነበርና በጣም በእውነት በጣም ትምህርታዊ የሆነ ነገር ነው። እኛ ደግሞ አንድና አንድ ማዞር ብቻ ነው ማዞር፣ ላይፍ መግባት ኑይትም አድርገን በዛ ብቻ ነው እንጂ የሆነ አንዳንድ ነገሮችን ማማር ያስፈልጋል። የምሬ ነው የምላችሁ። አሁን እኔ ይሄ በምንድን ነው ይሄ ታብሌት የሆነ አሰራር አሁን መጥቷልና ኤንኤን ነው ምንድን ነው በሱ የመጣ ታብሌት እንዴት ነው ሰው የሚሰራው ብዬ እያሰብኩኝ ነበረ። አሁን ይሄ ልጅ እንዴት እንደሚሰራ እያሳየ ነበረና አንዳንድ ነገሮችን ማማር አለበት። በእውነቴ ነው የምላችሁ። ቁጭ ያላችሁበት ሰዓት አንዳንድ ነገሮችን ማየት፣ ሌላው ደግሞ ስልክ በትርፍ ስልክ እየዞርን በትርፍ ስልክ አንዳንድ ነገሮችን ማየት አለብን እንጂ ማዞር ላይፍ መግባት ምንም ትርጉም የለም። በነገራችን ላይ ማማር ያስፈልጋል። ሁሉም ነገር ቀስ ቀስ ብሎ ነው ያው እንቁላል በእግር እንደሚባለው ማለት ነውና እንግዲህ እንደዛ እንሆናለን ውዶቼ። ጥንቃቄ ያስፈልጋል። ተባረኩልኝ። መልካም ቀን ይሁንላችሁ።